በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ሰንበት እሁድ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። ከተለዩ የተለየች በውስጧም የኪዳን ሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ካንቺ ሰው ሆነ። መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን በይውጣ ነገረን። ለአዲስ ኪዳንም አስታራቂ ሆነ። በከበረ ደሙ ፈሳሽነት መፍሰስ ያመኑትን ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ስለዚህ ሁላችን እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታ እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔር ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጹሕ በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። የመለኮቱን አዋህዶ ያለ ርኩስ ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ካንቺ ሰው የሆነውና ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነትን ያለው ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለ ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ አምላክ ነው። ያለመለወጥ ካንቺ ሰው የሆነ ነው። በመምጣትም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ በራለን። በልዩ ጥበቡ ምስጢር በሥጋዊ የልቦናችን እግር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ይዞሽ የወጣ እሳትነትን ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ካንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔር ቃል የወለድሽልን መልካም እርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን።
ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ነበረች። ያለ ወንድ ዘር ሰው ሆነና አዳነን። እውነተኛ አምላካችን ክርስቶስ የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራንም ትበልጫለሽ። ከሱራፌል ከኪሩቤል ግርማ የሚበልጥ የመወለድ ግርማ አለሽ። በእውነት የባሪያችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን የምትለምኝ ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇም ቸርነት ከእኛ ከሁላችን ጋር ለዘላለም ይኖር አሜን። ይህን ቃል የሰማችሁ በሙሉ እመቤታችን ቅድስት ድንግል ማርያም ቤታችሁን፣ ኑሯችሁን፣ ትዳራችሁን፣ ስራችሁን በበረከት ትጎብኝ። ከዚህ በመቀጠል ደግሞ የመዝሙረ ዳዊትን ጸሎት ስለምናሰማ ይከታተሉን። መዝሙረ ዳዊት ምዕራፍ 29 ከቁጥር 1 እስከ 12 ያለውን አብረን እንጸልያለን። አቤቱ ተቀብለኸኛልና ጠላቶቼም ደስ አላሰኘህብኝምና ከፍ ከፍ አደርግሃለሁ። አቤቱ አምላኬ ወደ አንተ ጮኽ፣ ምሕረትም አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወርድ አዳንኸኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልሁ። አቤቱ በፈቃድህ በሕይወቴ ኃይልን ሰጠሃት። ፊትህን መልሰህ እኔም ደነገጥኩ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንሁ። ወደ ጥፋት ብወርድ በድኔ ምን ይጠቅመሃል? አፈር ያመሰግንሃልን? እውነትስ ይናገራልን? እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳት ይሆነኝ። ክብሬ ትዘምርልህ፣ ዝምም እንዳትለኝ። ልቅሶዬን በደስታ ለወጣት። ማቄን ቀደድክ፣ ደስታዬንም አስታጠከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቻናል ቤተሰቦች እመቤታችን የቅድስት ድንግል ማርያም ክብር፣ ፍቅር፣ ረድኤት፣ በረከት ከሁላችን ጋር ይሁን። የአምላክ የመድኃኒታችን የጌታችን የኢየሱስ ክርስቶስ ጥበቃ፣ አባትነት፣ አምላክነት አይለየን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። የጀመርነውንም ጾም የሰላም የፍቅር የደስታ ያድርግልን። በሰላም እንደተጀመረ በሰላም ያስፈጽመን። ቀናችሁ የተባረከ ይሁን። አሜን።